እኔ ፌስቡክ መጻፊያ የለኝም፣ በስውርም እመወረውረው ኃይለ ቃል የለኝም። የኔ መድረኬ ቤተ ክርስቲያኔ ነች። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ሀገር ናት ዛሬም እያሉ ደጋግመው ሲናገር ሞገስ አለው፣ ደስ ይላል። ግን ሀገርነቷን የሚገልጠው ቃል ብቻ ሳይሆን ተግባር ነውና እነሆ ከሚያጋጭ ሥራ ያድኑን። ሰይፍ መምዘዝን ሾተል መያዝን አይደለም ያስተማረ። ይህ የሌሎቹ ድርሻ ነው። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ሌላ ሀገር የላትም። ሀገሯ ኢትዮጵያ ብቻ ነው። በልዩ ልዩ መንገድ አላዋጣው ያለው ሁሉ በሃይማኖት ስበብ በሃይማኖት መንገድ በዚህ ብንሞክር አገሪቱም ትወድቃለች፣ ሌላውም እንዳልነበረ ይሆናል የሚል አስተሳሰብ እስካለው ድረስ ምክንያት ፈጥረን አገር አናፈርስም። ምክንያት ፈጥረን እሳት አናቀጣጥልም። ደግሜ ነው። ምክንያት ፈጥረን ንብረት አናወድምም። የትኛውም ሃይማኖት እኮ የሃይማኖቱን ሥርዓት የሚፈጽመው ተከልሎ በተሰጠው ቦታ። በዚህ መንገድ የተጋጨ ክርስቲያን የተጋጨ ሙስሊም የለም። በዘመን መንግስት መሬት ጠበበው ይሆን እስክታችሁ እስከ ቤተ መንግስቱ ነው የጋበዙ። እስከ ቤተ መንግስቱ ቤተ መንግስቱ የሁሉም ግን የአምልኮት ቦታ ይሁን። መከራ አለባችሁ ተብሎ ተነግሮናልና ስለ መከራው ምንም ማለት አይደለም። ከዚህም የራሰ ይኖራል ይመጣል። እግዚአብሔር አያምጣው። ትናንትና ነቢያችሁ ያሉትን ቃል እኔ ላስታውሳችሁ። የኢትዮጵያ ቤተ ክርስቲያን ሙስሊምን ገፍታ አታውቅም። ሀሁ ብላ ፊደል አስቆጥራ ለክብር ስታበቃ ካልሆነ በስተቀር ግንድ አንድ ቦታ ላይ ከወደቀው ጫካ አካባቢ መንደርማ አካባቢ ከሆነ የድሮ መጥረቢያ ይዞ ነው የሚሄደው እያንዳንዱ ባላገር። ስለዚህ ባለፈ ባገደመ ቁጥር ያንን ግንድ ሳይመታው ያልፍ ክንዱን ይሞክርበታል። አሁን እያየነው ያለው ያን ተነስቶ ቤተክርስቲያኗን፣ ያን ተነስቶ ቤተክርስቲያኗን፣ ያን ተነስቶ ካህናቷን፣ ያን ተነስቶ ልጆቿን። ኢትዮጵያዊ ሰው ያን ያህል ይደባደባል? ሙቶስ ያን ያህል ይወቀራል? እንደው አንጀቱስ ይፈቅዳል? ህሊናውስ ይፈቅዳል? ሰው ሆኖ በመፈጠሩ ብቻ ክቡር ሰው። ለመሆኑ የዚህ የሰሞኑን ችግር ማን አመጣው? ምን አመጣ?